መድረሻ በእውነተኛ ታሪክ ላይ የተመሰረተ የህይወት ታሪክ። ደራሲ ኢምራን ሰፋ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ሰኞ ቀን መስከረም 16 ቀኑ ትምህርት የሚጀምርበት ነበር። ኡፍ ምን አይነት ቀን ነው! ኤፍሬም ቀኑን በምሬት ነበር የጀመረው። ዛሬ ለኤፍሬም አዲስ ቀን ነበር። የሁለተኛ ደረጃ ትምህርቱን ገና ጅማሬው ነበር። ቢሆንም ጉጉትም ሆነ ፍላጎት የለውም። ያው በህይወታችን ውስጥ ለሚገጥሙን ነገሮች ያለን ፍላጎት በምንኖረው ህይወት ልክ ነው። የሚኖርበት ቤተሰብ በጣም የቀዘቀዘ ነበር። ይህ ምን አባቱ አንተ ኤፍሬም! የኤፍሬም እናት በቁጣ ወደ መኝታ ቤት እየሄደች ነበር። እናቱ ሁል ጊዜ እንደተቆጣች ናት። ምክንያቱም ለራሷም አይገባትም። ምናልባት ኑሮ ይሆን? አልማዝ በ30ዎቹ ዕድሜ ውስጥ የምትገኝ ሴት ስትሆን ኤፍሬምን በወጣትነት አፍላ ዕድሜ ውስጥ ነው። ከአባቱ ሰለሞን የወለደችው እሷ ወፍራምና የቀይ ዳማ መልክ ሲኖራል፣ ባለቤቷ ሰለሞን ግን ቀጫጫና ጠቆር ያለ መልክ አለው። ባልና ሚስት በሐሳብ ምን ጊዜም እንደተቃረኑ ነው። ስም አንተ ብላ ወደ ጓዳ ጥለቅ ስትል ኤፍሬም የተኛበትን እያነሳሳ ነበር። በእናቱ በጣም ነበር የሚናደደው። የምታወራው ነገር ሁሉ አይጥሙም። ዞር ብለው እንኳን አላያትም። ገላምጣ ወደ ውጭ ወጣች። ለማያቸው እንኳን እናትና ልጅ አይመስሉም። እናቱ ተወደደው ትጥላው ኤፍሬም የሚያውቀው ነገር የለም። ከእናቱ ጋር ብዙ መጥፎ ነገር አሳልፏል። ለዛ ነው ተወደደው ትጥላው የማያውቀው። እናቱ በትልቅ ትንሹ መሳደብ ትወዳለች። እንደውም እሱም ባትወልደው ትወድ እንደነበረ በአንድ ወቅት ሲጨቃጨቁ ነግረዋለች። ታዲያ ከእናቱ ጋር በእንደዚህ አይነት ሁኔታ ውስጥ ይኖር እንጂ አልፎ አልፎ መነጋገራቸው አይቀርም። ፍሬ የሌለው ወሬ። ኤፍሬም ትምህርት ቤት ለመሄድ ማድረግ ያለበትን ሁሉ አድርገው ትምህርት ቤት ለመሄዱ ከቤቱ ባልታደሰ መንፈስ ወጣ። ሰፈሩ እንዴት ያስጠላል ሲል አሰበ። ሁሉም ሰው ወጥ የሆነ ግቢ ያለው፣ ከፊት ለፊቱ ዛፎች ይታዩታል። የጠዋት ፀሐይ ፍክት ብላ ትታያለች። የእሱን አይነት የደንብ ልብስ የለበሱ ተማሪዎች በመንገድ ላይ ሲሄዱ ይታያሉ። ትንሽ ከተጓዘ በኋላ ወደ ትምህርት ቤት የሚወስደውን ታክሲ ተሳፈረና ከኋላ ጥግ ይዞ ተቀመጠ። በመንገዱ ላይ በመጓዝ ሳለ መንገዱ ላይ ያሉትን ሰዎች እያጤነ ነበር። ሃሃ እቺ ሸፋፋ ነይ የታክሲን ይከፍላሉ አብረን ሄድ ስላት፣ አይ በእግር ይሻላል አላለችም። በታክሲ ውስጥ እንደ ኤፍሬም አይነት የደንብ ልብስ የለበሱ 2 ሴት ተማሪዎች ናቸው። ተያት በክሽ። እኔ ምልሽ አስታውስሽ የአንደኛ ደረጃ የሚያስተምረን መምህር? የቱ አለች፣ ጥያቄዋን በጥያቄ። ያ ነዋ። እንዴ የቱ? አሃ ያ አለች በጥያቄ መልክ። አንደኛ ደረጃ እያለች የቤት ስራ ሳትሰራ መጣ እንዴት እንደቀጣት መቼም አትረሳው። የአሁን ጊዜ መምህራን መቼም በተገቢው መንገድ መገሰጽ እያቃታቸው ነው። የቤት ስራ ሰርታል? አይ በኩርኩም። የትላንቱን ኖት ጽፈሻል? ምን መሰለህ ቲቸር፣ ውልቅ በካልቾ። በቃ እንዲህ ነው። ምክር በኩርኩም፣ ተግሳጽ በካልቾ ተተክቷል። ትዝ አለኝ። ታዲያ እሱ ምን ሆነ? ወደኛ ግቢ ተዘዋወራሉ አለች በሹፈት። እባክሽ አሉ ነው ብላ ዝም አለች። ወረኞች አለበሉ። ቆይም ከዚህ የተሻለ ወሬ የለም እንዴ? የትምህርት ቤት መግቢያ በሮች በሰዎች ተጨናንቋል። ይህ የሚገርም ነው። ቆይ 2 ብር እያለው አንዱን ብቻ ከፍተው ለምን አንዱን ተውት ሲል ኤፍሬም ራሱን ጠየቀ። ከተማሪዎች ጋር ተጋፍተው ወደ ውስጥ ሲዘልቅ ተማሪው እንዳትንቀሳቀስ የተባለ ይመስል ሁሉም በሚባል ሁኔታ ቆሞ የሚገባው ይመስል ያጠናል። ግማሹ ተሰብስቦ ያወራል፣ ግማሹ ደግሞ ብቻውን ተቀምጧል። ኤፍሬም ጨነቀው። ምን ላድርግ? የማውቀው ሰው የለም። ልጆቹ ሁሉም ለመታወቅ ይከብዳሉ። ምን ላድርግ? ኤፍሬም ተጨንቋል። ሁሉም ተማሪ አንድ አይነት ስሜት በሚመስል መልኩ ግራ የተጋቡ ይመስላሉ። ሃይስኩል
ይህ ቃል ተማሪውን ግራ ያጋባ ይመስላል። ብዙ ተማሪዎች በፊት የነበራቸውን የልጅነት ባህሪ ለመለወጥ ይጥራሉ። ብዙዎች ለመለወጥ ሲሉ ሌላ ሰው ይሆናሉ። ይህ ደግሞ የለውጥ መናጋት ያስከትላል። ቆይ አሁን እዚህ ፀሐይ ላይ ያሉ የሚጠብሱን ለምንድን ነው ብሎ ኤፍሬምን ከሀሳቡ አባነነው። ምን አልከኝ? አለ ኤፍሬም። እዚህ ፀሐይ ላይ ምን እንሰራለን ያልኩት አለ ልጁ። የሆነ ጩሌ ነገር ይመስላል ሲል ኤፍሬም አሰበ። እኔ እንጃ መለሰ ኤፍሬም። ለማንኛውም ሙሴ ይባላል፣ 9ኛ ቢ ነኝ፣ አንተስ ሲል ጥርሱን እያብለጨለጨ ጠየቀው። እኔም ኤፍሬም ነኝ፣ እንደ አጋጣሚ እኔም 9ኛ ቢ ነኝ። ፊቱን እንዳፈሰሰ እና ጓደኞችስ ሲል ሙሴ ጠየቀ። ነገር ግን ጓደኛ የለውም ብሎ ሲያስብም ነበር። ዘንድሮ አዲስ ተማሪ ነኝ፣ ማንንም አላውቅም መለሰ ኤፍሬም። አታስብ ብሮ እኔ ግቢውን ከአስገበን የማሳየ ብሎ በአንዴ ቋንቋ ሲቀይር ኤፍሬም ሌላ ሰው መሰለው። ሄይ ጸጥታ የሚል ድምፅ የ9ኛ ቢን ተማሪዎች ከጫጫታቸው አባነናቸው። ሁሉም ተማሪ ከፊት ለፊት የቆመው መምህር ላይ አፍጥጧል። ኤፍሬምና ሙሴም ቢሆኑ የራሳቸውን ወሬ ይዘው ስለነበረ መምህሩ ሲገባ አላስተዋሉትም። ኤፍሬም መምህሩ ስለመጣ ደስ ብሎታል። የሙሴ ወሬ ሁሉ ስለ ሴት ነው፣ በአራዳ ቋንቋ ስለ ጅግ። በየወሬ መሃል ጅግ የሚለው ቃል እንደ ቅቤ ጣል ካላደረገ ደስ አይለውም። መምህሩ አምባገነንነት ያስታወቅበታል፣ ቁጡ ነገርም ይመስላል። ከዚህ በፊት ለማታውቁኝ ደምሴ ይባላሉ፣ ከዚህ በፊት ያስተማርኳችሁ ታውቁኛላችሁ አለ መምህሩ የክፍሉን ተማሪዎች እየቃኘ። በእኔ የመማር ማስተማር ሂደት ውስጥ አንድም ተማሪ መረበሽ አይችልም። ይህን ህግ አፍርሶ የመማር ማስተማሩን የበጠበጠ ተማሪ ምን እንደሚሆን በፊት ያስተማርኳቸውን ተማሪዎች ጠይቁ ብሎ እንዴት ተማሪ ላይ ፈጠጠ። ተማሪዋ ከዚህ በፊት ከባድ ቅጣት ያስተናገደች ትመስላለች። ሰብለ ሲል መምህር ደምሴ ያፈጠጠባት። አቤት ቲቸር አለች አንገቷን ደፍታ። የተማሪውን አይን እሷ ላይ ስለነበረ ደህና ነሽ አላት። ደህና አለች እየተሽኮረመመች። በዚህ ጊዜ ክፍል ውስጥ ታፍኖ የነበረው ሳቅ ፈነዳ። ገና በመጀመሪያ ቀን አንድ ቦርድ ሙሉ ኖት። ምን አይተሽ ነው ገና? ከዚህ በላይ ምን ላሳይሽ? ግድግዳው ላይ መጽሐፍ እኮ ነው የቀረው። ቡፍ ብላ ሳቅ የክፍሉን ጸጥታ ፈረሰው። ሰብለና ትርኢት ነበሩ። ኤፍሬም አላስተዋላቸውም እንጂ ታክሲ ውስጥ ሲያውኑ የነበሩ ልጆች ናቸው። ማን ይሳቀው ብሎ መምህር አይኑን ተማሪዎች ላይ ማቅለቅለቅ ጀመረ። በዚህ ጊዜ መምህራን በክፍል ውስጥ ሲሳቅ ደስ አይላቸው። ሳቁ ክፍሉን ከመረበሽ ባሻገር በእኔ የተሳቀው ብለው ስለሚያስቡ ይሆን? መምህር ደምሴም ንዴቱ አይኖቹ ላይ ይነበባሉ። ተናገርኩ እኮ ነው የምለው አንተን አይደል ብሎ ከነሰብላ አጠገብ ያለው ልጅ ያዘው። ልጁም በፍርሃት ማን እንደሳቀ ተናገረ። መምህር ደምሴ እነሰብላን ሊያያቸው እንደማይፈልግ ተናግሮ በካልቾ ጠልዞ አስወጣቸው። ጸጥታ ሰፈነ። በእንዲህ አይነት ሁኔታ 3ኛውና 2ኛው ክፍለ ጊዜ አለፈ። ሁሉም መምህር ማስተማር ከመጀመሩ በፊት ህግና ደንብ ተንትኖ ነበር የሚጀምረው። ይገርማል። በፊት 1ኛ ደረጃ ትምህርት ቤት እያለን በእረፍት ሰዓት የሚሯሯጡ ልጆች ነፍ ነበሩ። አሁን ግን ሁሉም ቁጭ ብለው ነው የሚያወራው አለ ኤፍሬም ለሙሴ። እባክህ አሁን ብዙ ነገር ተለውጧል። ምን ተለወጠ አለ ኤፍሬም። ሃይስኩል ገባን አይደል እንዴ? ብዙ ተማሪዎች 2ኛ ደረጃ ትምህርት ቤት ሲገቡ ለየት ያለ ለውጥ ይፈልጋሉ። ግን ምን አይነት ለውጥ? ተማሪዎቹ ለውጥ የሚገባቸው አይመስሉም። አንዳንድ ተማሪዎች ሃይስኩልን ለለውጥ ሲጠቀሙበት፣ አንዳንዶቹ ደግሞ በተማሪዎች ውስጥ ግራ ያጋባሉ። ለማንኛውም ሊደወል ስለሆነ ወደ ክፍል እንግባ አለ ሙሴ። ከተቀመጡበት ሜዳ በጫፍ በኩል የትምህርት ቤታቸው ዳይሬክተር መግረፊያ ይዞ ሲመጣ ታያቸው። ውፍረቱና ጥረቱ ከመላጣው ጋር ተደማምሮ የግቢውን ዳይሬክተር አስቂኝ ተፈጥሮ ችረውታል። ተማሪዎች ለመግባት ሞራል ባይኖራቸውም እሱም በመፍራት ሁሉም ወደ ክፍል ገቡ። ትምህርት ቀጠለ። 4ኛና 5ኛ ክፍለ ጊዜ ቀጠለ።
ብዙ ተማሪዎች ገና በመጀመሪያው ቀን የመሰላቸት ስሜት ይስተዋልባቸዋል። በዛም ላይ በርትተው የሚባሉም ነበሩ። ኤፍሬም ሀሳቡ ቢበታተንበትም ራሱን ለመሰብሰብ እየሞከረ ማስታወሻ ይዛል። ቤቱ በሰዎች ተሞልቷል። ሁሉም ተራ በተራ አስታራቂ ቃላትን ይናገራል። የኤፍሬም አባት ሰለሞን በንዴት ቦግ እንዳለ ከፊቱ ላይ ማንበብ ይቻላል። የሰለሞን እናትና አባት ማለትም የኤፍሬም አያቶች በስተርጅና ፍቺ ለመፈጸም ፍርድ ቤት ለፍርድ ቤት ሲያንከራትቱ ነበር የሰነበቱት። የፍቺው ምክንያት ደግሞ የኤፍሬም ወንድ አያት አቶ ድፋባቸው በጣም ገንዘብ ወዳጅ በመሆናቸው ነው። የአቶ ድፋባቸው የመጀመሪያ ልጅ ሰለሞን ሲሆን ከሱ በኋላ 7 ልጆች አሏቸው። ነገር ግን እንደ አባት ልጆቻቸውን ከማስተማር ስለ ሕይወት ከማሳወቅ ይልቅ ለራሳቸው ጥቅም ብቻ ሲሉ ነው የወለዷቸው። ባለቤታቸው ወይዘሮ ሸንኮሬም ቢሆኑ ባለቤታቸው ስለሚመራቸው በሳቸው መንገድ ነው የሚሄዱት። ከወራት በፊት ግን ነገሮች መልካቸውን ቀይረው ወትሮም ሰላም ያልነበረው ትዳር ሊፈርስ ሽርጉድ ጀምሯል። የፍቺው ዋና ስራ አስኪያጅ በሚመስል ሁኔታ ሰለሞን እናትና አባቱን ለማፋታት ፍርድ ቤት ለፍርድ ቤት ይንከራተታል። ታናሹ አብርሃምም እንደዛው። የዩኒቨርሲቲ ተማሪ ከሆነው ፍቃድ ውጪ እህታቸው ማዕዛን ብትሆን የፍቺን ደጋፊ ናት። ሌሎች አቶ ድፋባቸው ልጆች እንኳን ሕይወት ፊቷን አዞራባቸዋለች። አንዲት ሴት ልጃቸውና አንድ ወንድ ልጅ በሕይወት የሉም። በሕይወት ያሉት ሁለቱ ደግሞ የአእምሮ ችግር አለባቸው። ስለዚህ ስለ ፍቺው ሀሳብ ወይንም ማስተያየት አይሰጡም ማለት ነው። ወይዘሮ ሸንኮሬም ቢሆኑ ልጆቻቸው ለፍቺ ገፋፏቸው እንጂ የመፋታት ሞራሉም ሆነ ፍላጎቱም ቢኖራቸው አይኖራቸው የሚያውቁት ነገር የለም። ይህ ማለት ደግሞ ሀሳቡ የእሳቸው ሳይሆን የልጆቻቸው ነው ማለት ነው። በተለይ ደግሞ የሰለሞን ሴት አማቾች የሚለው አነጋገር ደግሞ ለወይዘሮ ሸንኮሬና ለኤፍሬም እናት አልማዝ የሰራ ይመስላል። መጥፎ ፊት ባታሳያቸውም አልማዝ የባለቤቷን እናት አትወዳቸው። እሳቸውም ቢሆኑ ልጃቸውን እንጂ ለሷ ግድ የላቸውም። በዚህ ቤተሰብ ታሪክ ውስጥ የጥሩ የቤተሰብ ጊዜ ማግኘት በጣም ከባድ ነው። ቤት ውስጥ የተሰበሰቡ ሰዎች በወይዘሮ ሸንኮሬና በአቶ ድፋባቸው መካከል የተፈጠረውን ችግር ማብረድ ይቻሉ አይመስሉም። ሰለሞን ከታናሹ አብርሃም ጋር በመሆን የፍቺውን መደገፍ ቀጥሏል። በመጨረሻ ሰዎቹን የማስታረቁ ጉዳይ እንዳልተሳካላቸው ሲገነዘቡ ቤቱን ጥለው ተወጡ። የሰለሞን አባት ከቤቱ ሲወጡ ሰለሞንና አብርሃምን ላይ ከላይ እስከታች በግልምጫ አንስተው አፈረጧቸው። የትምህርት ሰዓት አልቆ የክፍሉ በር ሲከፈት የፀሐይ ንዳድ ፊትን ይለበልባል። ተማሪው ልክ ታስሮ እንደተፈታ ውሻ ከክፍሉ ለመውጣት ሽቅድድም ይዟል። እንውጣ በቃ አለ ሙሴ ጽፎ ያልጨረሰውን ኖት እየከደነ። እንዴ ጨርስ እንጂ አለ ኤፍሬም። ተው ነገ ምን ሰርቶ ይውላል አለ ሙሴ ፈገግ እያለ። ከዚያም ከክፍሉ ተከታትለው ወጡ። ነገሮች በራሳቸው መጥፎ ወይንም ጥሩ አይደሉም። ስያሜ የሚሰጣቸው አእምሯችን ወይም ራሳችን ነን። ለምሳሌ እኔ ቆሻሻ ቦታ የተጣለ ምግብ አንስቼ በበላና አልታመም ብዬ ራሴን ካሳመንኩኝ አልታመም። ሰው ሁሉ እንደዚህ ነው። መርዝ ጠጥቼም አልሞትም ብዬ ራሴን ካሳመንኩት አልሞትም፣ ምክንያቱም ራሴን አሳምኜዋለሁ። ነገር ግን መርዝ ጠጥቼ እተርፋለሁ ብዬ ላምን አልችልም። የ9ኛ ቤ ተማሪዎች በባዮሎጂ መምህራቸው ንግግር የግርምት ሳቅ ሳቁ። እንደውም አንድ ምሁር ምን ይላል መሰላችሁ? መብረር እንደማትችል በተጠራጠርክበት ቅጽበት መብረር አትችልም ይላል። ታዲያ የኛም ጉዳይ ይሄ ነው። መርዝ ጠጥተን አንሞትም የሚለው አረፍተ ነገር በተጠራጠርንበት ቅጽበት ሰውነታችን መርዙ መቋቋም ያቅተዋል። ኤፍሬም እንደዚህ ያሉ ንግግሮች ይጥሙታል። ሀሳቡን ሁሉ ጥሎ ሲያዳምጥ ነበር። አንዳንድ ተማሪዎች ደግሞ ጠቃሚ የሆኑ ነገሮችን በሚናገሩበት ጊዜ ከመስማት ይልቅ ቀልዱ ይቀናቸዋል። ሙሴም የቀልዱ ተጠቂ ነበር። ለቀጣይ ወር ቀጠሮ አብርሃም በንዴት ነበር የተናገረው። ዛሬ እናትና አባቱን ለማፋታት ከሰለሞን ጋር ፍርድ ቤት ሄደው ነበር። ቢሆንም ፍርድ ቤቱ አንዳንድ ነገሮችን ካደመጠ በኋላ
ለቀጣይ ወር ቀጠሮ ተሰጥቷል። የፍርድ ቤቱ ዳኛ ይህ ጉዳይ ያስገርሞታል። እንዴት አንድ ቤተሰብ በሁለት ጎራ ተከፍሎ ሲያው ልጆች እናትና አባትን ለማፋታት ፍርድ ቤት ይመጣሉ እያሉ ሲያስቡ ነበር። አይ የእነሱ ቤተሰብማ ድሮም የበሰበሰ ነው። እኔ ከሱ ጋር ትዳር ሳልመሰርት ራሱ አይተውኝም። እነሱ ሲመች ወደውሽ። አቤት ቡና ስንት ተቦጨቀ። የኤፍሬም እናት አልማዝ ከጎረቤቷ መዓዛ ጋር በመሆን ነበር የባለቤቷን ቤተሰቦች የምትቦጭቀው። አይውደዱኛ እኔ ሰለሞንን እንጂ መች ቤተሰቦቹን አገባሁ ስትል አልማዝ በግድ የለሽነት መለሰች። አይ ሞኝት ከህይወትሽ ሊወጡ ከማይችሉ ሰዎች ጋር ምን ያናቁርሻል ስትል በቀበለኛ አነጋገር ጠየቀቻት። አይ ተይ ብቻ ከህይወታችን ደግሞ እንዴት እንደሚወጡ ብቻ ታዩ በለው። ትምህርት ከጀመረን እንደቀልድ 3 ሳምንት ሆነን እኮ። ክፍል ውስጥ ተሰብስበው እያወሩ አንድ ልጅ ነበር የተናገረው። በ3ኛው ክፍለ ጊዜ አስተማሪ ስላልገባ ለወሬ ምቹ ጊዜ ሆኗል። አንተ ትቀልዳለህ? እኔ 3 ወር የተማርኩን ይመስለኝ። ሁሉም እየገባ የክፍል ስራ ያህም እየመጣ የቤት ስራ እንዴ! አንዱ ልጅ በምሬት ነው የሚያወራው። እሱማ ግድ ነው። ታዲያ የተማርኩን በምንህ ፕራክቲስ ልታደርግ ነው ስትል ካጠገቡ የምትቀመጠው ልጅ ጠየቀችው። ምን ወንጂ በጣም ቀለም ይነኛልሽ ሲል እያሾፈ ጠየቃት። ያቅልምሃቡ ምን ይመስላል ይሄ? እያጉረመረመች ስትሄድ ሁሉም እየሳቀሸኛል። ኡፋይ ተደወለና ኤፍሬም እንውጣ ሲል ሙሴ ኤፍሬምን ጠየቀው። አይ አንተ ውጣኔ እዚህ ሆናለሁ። እሺ በቃ ብሎት ወደ ሜዳ አቅጣጫ ለመውረድ ተጣደፈ። ኤፍሬም ትንሽ ቁጭ ብሎ ከመስኮት ባሻገር ያለውን የውጭውን ትዕይንት ከተመለከተ በኋላ ከሰፈር ሰው አዲስ የተዋሰውን መጽሐፍ ትዝ አለው። ከቦርሳው ሲያወጣው ሰመመን ይላል። ጥፋት አጥፍቼ እንዳይመስልሽ፣ እሱ ጋር ከገባሁበት ጊዜ አንስቶ የሰራሁበት ገንዘብ ነው። ደግሞ ስራ እንኳን ሰርቼ ባይሆን አባቴ በእኔ አስተዳደግ ላይ ላጠፋው የሚቀጣው ቅጣት ነው። የአቶ ድፋባቸው 2ኛ ልጅ አምርሯል። ይህን የሚናገረው ፍቅረኛው ሳራ የባንክ ሂሳብ ደብተሩን አይታ ስትደነግጥ በማስተዋሉ ነው። ከሳራ ጋር ከተዋወቁ ገና 4 ወራቸው ነው። ሳራ ደብተሩን ያየችው እሱ ቤት ለአዳር ሄዳ ነው። ቆይ እንዴት ይህን ገንዘብ ልታገኝ ቻልክ? አንድ ደህና ስራ የሌለው ሰው እንዴት 3 ሚሊዮን ብር ይኖረዋል ብላ ስታፈጥባት ነበር። ቀለል አድርጎ ከአባቱ እንደመዘበረ ይነገራል። ከአባቱ ከሆነ ጥሩ አለች። ተሰጥቶኝ ነው ያላት ይመስል በውስጧ ግን ዘንድሮ ድህነት ቻውቻው ሚሊዮነር ሆንኩ ስትል ነበር። ገና በቀጦ ያልታወቀችውና የማትወደውን ሰው ገንዘብ ለመብላት እየቋመጠች። እሺ በቃ ቤት ውስጥ የሚበላ ነገር ስለሌለ ልብስሽን ልበሽና ሆቴል እንሂድ ብሏት ከክፍል ወጣ። እሺ ውዴ አለችው ብር እየታያት። ኧረ ዛሬ ደግሞ ጭራሽ ታክሲ የሚባል ነገር የለም እንዴ አለ ኤፍሬም በሆዱ ከ10 ደቂቃ በላይ ጠብቆ ታክሲ ያለማግኘቱ አሳስቦት። ውይ ደግሞ ትምህርት ቤት ለመድረስ 15 ደቂቃ ብቻ ነው ያለኝ፣ በቃ በባጃጅ ልሄድ ብሎ ራሱን አማክሮ በባጃጅ ተሳፈረ። በባጃጅ መሄድ በታክሲ ከመሄድ ይሻላል፣ ግን ክፍያው ከታክሲ ከፍ ስለሚል ኤፍሬም ብዙ ጊዜ አይመርጠውም። ልምረጥስ ቢል ገንዘብ ጌታ አምጥቶ እናቱ እንደሆነ ገንዘብ መቆጠብ ላይ ሱሰኛ ነች። እረ እንደውም በእግር እንዲሄድና ሲመለስ ግን በታክሲ እንዲመጣ ነበር ፍላጎቷ። ነገር ግን ኤፍሬም አልተስማማም። የባጃጁ ሾፌር ለጆሮ የሚከብድ መልኩ ሙዚቃውን በእርግዶ ከፍቶ መንገድ ላይ በነፃነት ይበራል። በባጃጁ ፍጥነት የተነሳ በትንሹ የባጃጁ መስኮት ኋላ ያለውን የውጭውን ትዕይንት ለማየት ይከብዳል። ድንገት አንድ የተሰበረ ጠርሙስ የሚመስል ድምፅ ተሰማ። በባጃጁ ጋር ሰው ተጋጨና ቆመ። ሁሉም አርዶ ሲመለከት አንድ ልጅ መሬት ላይ ወድቆ ይንደፋደፋል። ልጁ የቀን ገቢ ያገኘባት የነበረችው መዘዘኛ ሚዛን ስብርብር ወጥቷል። ሰዎች ተሰብስበው አነሱትና ወደ ባጃጁ መልሶ አስገቡት። ሾፌሩም በድንጋጤ ይዞት ወደ ክሊኒክ ጉዞውን ቀጠለ። ኤፍሬምን ጨምሮ ባጃጅ ውስጥ ያሉት ደግሞ በድጋሚ ሌላ ታክሲ መጠበቅ ያዙ። እንዴት ይገርማል ባክሽ አለች አንደኛው መንገደኛ ባጃጁ ወደ ሄደበት አቅጣጫ እየተመለከተች።
ሲያዝበት እኮ ነው አለች ሌላኛዋ። ኤፍሬም በልጅነቱ የነገሩት የመኪና አደጋ ትዝ አለው። በዛን ጊዜ የ3 ዓመት ልጅ ነበር። ታዲያ እናትና አባቱ ወደ ገጠር ይዘውት እየሄዱ ሳለ ድንገት መኪናው ይገለበጣል። ግን እሱ ምንም የሚያውቀው ነገር አልነበረም። አይ ልጅነት! እሱ በዛን ሰዓት ጨዋታ መስሎ ሲደሰት ነበር። የሚገርመው ከፈጣሪ በታች እናትና አባቱ ጥበቃ ስላደረጉለት ምንም ጉዳት አልደረሰበትም። እናትና አባቱ ግን መጠነኛ ጉዳት ደርሶባቸው ነበር። ይህንን እያሰበ ሳለ ሌላ ባጃጅ አጠገቡ መጥቶ ቆመ። ለመጀመሪያው ሰው ብሩን ስላልሰጠ ድጋሚ በአዲሱ ባጃጅ ገብቶ ተቀመጠ። ባጃጁ ትንሽ ሄድ እንዳለ ቆመና ሾፌሩ ከሌሎች የባጃጅ ሾፌሩ ጋር ማውራት ጀመረ። ሃሃ ሙሌ ሰው ገጨ፣ አንደኛው አስቂኝ ነው አለ። ማን እንደተጋጨ ጠይቆ ካወቀ በኋላ አንዳንድ ሰው ግን አሁን ግጭት ምን ያስቃል? የሚገርመው ደግሞ ሁሉም መሳቃቸው። ወይዘሮ ሸንኮሬ ከ30 ዓመት በላይ አንድ ላይ በችግርም ሆነ በደስታ ተመችቷቸው ይሁን ሳይመቻቸው በአንድ ላይ የኖሩትን ባለቤታቸውን መፍታት አልተዋጠላቸውም። በልጆቻቸው ግፊት ብቻ እሳቸው ምንም ሳይገባቸው ልጆቻቸው ሊያፋቷቸው ሲሯሯጡ እሳቸው ቁጭ ብለው ነገሩን ማየታቸው ምንም ሰላም አልሰጣቸውም። እሳቸውም ስሜታቸው መግለጽ ባለመቻላቸው ትዳራቸው ሊፈርስ ነው። ገና ፍቺውን ለመቃወም ዳርዳር ሲሉ ልጆቻቸው ያስቆማቸዋል። በተለይ ሰለሞን። ይህን ጉዳይ ሲያስቡት አንዳንዴ ሰለሞን እኔን ካፋታ በኋላ ገንዘቤን ፈልገው ይሆን እንዴ ብለው ያስባሉ። እንዴት ያሳዝናል! እናት ልጇን አታምነው። ይህን እያሰቡ እያለ እማማኑም ሰብል የሚለው የአልማዝ ድምፅ ከሀሳባቸው አባነናቸው። እኔ እምለው አለች አልማዝ ወጡን ትሪ ላይ እየጨረሰች። ምንድነው አሏት። ቆይ እንደዚህ በሐሳብ ጭልጥ የሚሉት ፍቹን ለመቃወም እያሰቡ ነው እንዴ አለች ቆጣ እንደማለት ብላ። አልማዝ የራሷን ህይወት ከማስተካከል ይልቅ የባለቤቷን ለቤተሰቦች ለማፋታት ቆርጣ ተነስታለች። የሚያስገኘው ጥቅም ወይንም የሚያመጣው ጉዳት ምን እንደሆነ ግን ራሷን አታውቅም። እናም ያሰበችበት አትመስልም። ይህንንም በማሰብ ነበር የአልማዝ ታላቅ እህት ካሰች ስለ ፍቺው አስተያየት አትስጪ እያለች የምትመክራት። ነገር ግን እሷ ግድ አልሰጣትም። ምን መሰለሽ እኔ ምንም አልማዝ አላስጨረሰቻቸውም። እርሱ ምን ነካዎት? ሰለሞን ለማል ሲመሰሉት ፍርድ ቤት ለፍርድ ቤት የሚመላለሰው ባለቤትስ ቢሆን ለእርሱ ግድ የሚሰጣቸው ይመስሉታል? አይሞኙ እንጂ በማለት ለራሷ ያልገባትን ነገር ነገረቻቸው። እሺ በቃ አሁን ምሳ ልብላበት በማለት ወይዘሮ ሸንኮሬ ንግግሩን አሳጠሩት። በውስጣቸው ግን ምን አለበት እንደው ከባለቤት የሚያስታርቀኝ ቢገኝ፣ ቢከፋም ቢለባም እንደ ተመላላሽ ሰራተኛ ከአንድ ቤት ወደ ሌላ ቤት ከምገለባበት ብትል ይሻለኛል አሉ። ከሰሞኑ ትምህርት ቤት ሁሉም ነገር ጥድፊያ ሆኗል። መምህራኖች ለምን አንደኛ መንፈቅ ዓመት ይፈተናል፣ ተማሪዎችም ማዘጋጀት ጀምረዋል። እዚያም ልክ አንዳንድ መምህራኖች ቸልተኛ ሆነዋል። በተማሪው በኩል ደግሞ አንዳንዱ ጭንቀት እስኪፈጠርበት ያጠናል። ገሚሱ ደግሞ የምን አባቱ ፈተና በሚል ቸልተኛ ስሜት ውስጥ ይገኛል። አንዳንድ ተማሪዎች ደግሞ ከወዲሁ የአይን ጽዳት ይዘዋል። ኧረ ደስ አይልም። አንተ እሱን ትላለህ? አንዷ ልጅ ምን ታደርጋለች መሰላችሁ? ከዩኒፎርሟ ስል ነጭ ውስጥ ልብስ ትለብሳለች፣ ግን ሙሉ ልብሱ ከላይ አጤሬ ራጸባ። እሱ ስትሰራ ፈታኙ ደረሰባት። የሚገርመው ደግሞ እኮ ከዚህ በፊት አሪፍ ውጤት ነበር የምታመጣው አለ ሙሴ። ከፈተና በፊት መሰብሰብ ብለው እያወሩ ነበር። ምናልባት እኮ ከመያዟ በፊትም ከውስጥ ልብሷ ይሆን የምትሰራው አለች ትርሲት በራሷ ንግግር ራሷ እየሳቀች። በዚህ ጊዜ ክፍል ውስጥ ተሰብስበው የነበሩት ልጆች ክፍሉን በሳቅ አናወጡት። ሙሴ ሰሞኑን ለትርሲት አንዳንድ ስሜቶች አድሮበታል። ለብቻቸው የሆኑ ጊዜ ማሳለፍ ከጀመሩ ሰነባብተዋል። ሙሴ ብዙውን ጊዜ ለትምህርት የማይሰጥ ተማሪ ነው። ትርሲትን ብትሆን ለወጉ ነው ትምህርት ቤት ያለችው። ታሪኳ ግን ብዙ ነው። ትርሲት ተወልዳ ያደገችው በገጠሩ የሀገራችን ክፍል ሲሆን
እናትና አባቷ የተሻለ ትምህርት እንድታገኝ በሚል ነው ወደ አዲስ አበባ የወሰዷት። የትርሲት እድሜ ገና ወደ 18 እየተንደረደረ ቢሆንም ቤተሰቦቿ ልጃቸውን አምነው ነው አዲስ አበባ ውስጥ ለብቻዋ ቤት ተከራይተው የሚያኖሯት። የወር ቀለብም ቢሆን የወር ይልኩላታል። ትርሲት አዲስ አበባ እንደ ገጠር ልጅ ሆና አልተቀበለቻትም፣ አዲስም አልሆነባትም። ምክንያቱም ደግሞ በልጅነቷ በየክረምቱ ማቹን አጎቷ ቤት ትመጣ ስለነበር ነው። አጎቷ ከሞተ ወዲህ ግን አዲስ አበባ ውስጥ ዘመድ የላትም። ለብቻዋ ቤት ተከራይተው የሚያኖራት የወር ቀለብም ቢሆን በየወር ይልኩላታል። የቤት አከራዋያ ወይዘሮ ሂክማን ብትሆን ለትርሲት አሳቢ ናት። ስለዚህ ትርሲት የኪራይ ቤት ያለች ሳይሆን የሚመስላት የራሷን አድርጋን የምታስብ። ሚስም በሆን ለቀቅ ያለ ልጅ ነው። እናቱ በህይወት የለችም። አባቱ ደግሞ ቤት ውስጥ የሚያድርበት ጊዜ በጣም ትንሽ ነው። ስለዚህ ሙሴ የሚፈልገውን ለማድረግ የሚያግደው ነገር የለም። ማምሸት፣ ከፈለገም ውጭ ማደር። ውጭ ማደሩን እንኳን አድርጎት አያውቅም። ከሰፈር ልጆች ጋር ማምሸት ግን ልማዱ ነው። እነዚህ ሁለት ወጣቶች ህይወታቸው በጥቂት ይመሳሰላሉ። ሁለቱም ያልተገባ ነፃነት አላቸው። የአቶ ድፋባቸው መታመምና ወደ ሆስፒታል መግባት ለባለቤታቸው ለወይዘሮ ሸንኮሬ ደስታና ሀዘን ሆኗል። ደስታ የመጣው ባለቤታቸው ከታመሙ በልጆቻቸው የታቀደው የፍርድ ሀሳብ እንደሚንጓተት ስላሰቡ ነው። ሀዘኑ ደግሞ ለብዙ ዓመታት በብርታት ያስቡት የነበረው ባለቤታቸው የብርታቱን አጥቶ መገኘቱ ነው። ወይዘሮ ሸንኮሬ ይህን ሲያስቡ በሀሳብ ጭልጥ ይላሉ። ደርሰናል እማዬ፣ ሆስፒታሉ ይሄ ነው በማለት ልጃቸው መዓዛ ከሀሳቧ ማንነቻቸው። ወደ ውስጥ ሲገቡ አንዳች መዓዛ ወደ አፍንጫቸው ዘልቆ ቀረቡ። ክፍሉ ሲገቡ የአቶ ድፋባቸው ዘመዶች ውስጥ ነበሩ። ወይዘሮ ሸንኮሬ ባለቤታቸው አቅማተው አልጋ ላይ ተዘርረው ሲመለከቱ እንባቸው መንታ መንታ ማውረድ ጀመረ። ይህን የተመለከቱት አቶ ድፋባቸው ክፍል ውስጥ ያለውን ሰው ሁሉ ከሸንኮሬ በስተቀር እንዲወጡ ተናግረው ለወይዘሮ ሸንኮሬ መቀመጫ ቦታውን አመለከቷቸው። አቶ ድፋባቸው የሆነ ነገር መናገሩ የፈለጉ ይመስላሉ። ወይዘሮ ሸንኮሬም ጥሩ ነገር እንዲሆን ለፈጣሪያቸው እየጸለዩ ባለቤታቸው ላይ አፍጥጠዋል። ክፍሉ ባለበት ህንፃ በስተጀርባ ካለው የመኪና ድምፅ ውጭ ሁሉም ነገር ጸጥታ ሆኗል። አቶ ድፋባቸው የኑዛዜ ቃል ይሆን እንዴ ሊናገሩ የፈለጉት? ትርሲት የቤቷ ኮርኒስ ላይ አፍጥጣለች። ውስጧ ምንም ሰላም አልተሰማትም። ይህን 2 ቀን የማቅለሽለሽና የድካም ስሜት ሰውነቷን ተጫጭኖታል። በዛ ላይ ደግሞ የራሷን ሀሳብ ራሷን ያስደነግጣታል። ነገሩ እንዲህ ነበር። የዛሬ 2 ወር ገደማ የአንደኛ መንፈቀ ዓመት ፈተና ተጠናቆ የእረፍት ጊዜ ነበር። ቆይ ለምን ወጣ ብለን ፈታ አንልም ሰዎች ሲል ሙሴ ለተሰበሰቡት ተማሪዎች ሀሳቡን ያቀርባል። ለምን ሲል መልሱን የሚያውቀው ጥያቄ ኤፍሬም ጠየቀ። መቼስ ለመጨናነቅ እንዳልሆነ ግልጽ ነው። ኪኪ ሰብለ ቀለለች። በዚህ ጊዜ ኤፍሬም በንዴት ስሜት ተሰማው። እኔ አልሄድም ፈርጠም ብሎ ተናገረ። ኤፍሬም ቀጠለና ምክንያቱን አትጠይቁኝ ግን አልሄድም። በቃ እኔ አሁን ልሂድ፣ እናንተ ስለ መዝናኛ ፕሮግራማችሁ አውሩ ብለው ሁሉንም ከጨበጠ በኋላ ጥላቸው ሄደ። ሁሉም እንደ ጅል የሚያዩ። ታዲያ እኔ እዚህ ምን አደርጋለሁ? የማትረቡ። ኤፍሬም ከራሱ ጋር በንዴት ነበር የሚያወራ። ደረጃው እንዴት እንደወረደ ሳያውቁ ወደ በሩ መራመድ ጀመረ። የፈተናው ነገር ሰሞኑን ጭንቀት ፈጥሮበት አልፏል። በዛ ላይ ባላወቀው ምክንያት ንዴት ውስጡን ይወረዋል። ምናልባት እኮ ፍቅርና ደስታ እንዴት ማግኘት እንደሚቻል ግራ ገብቶት ይሆናል። ታዲያ ምን ቀረኝ? ያቺ እርጉም እንኳን ገንዘብ ማግኘት እንደማትችል ስታውቅ አሁን ብቻዬን ነኝ። ምን ነው ቤተሰቦቼን ለማፋታት ላይ ታች ባላልኩ? ምን ነው ፍርድ ቤት የወሰደኝ እግሬን በቆረጠው? ይቅር ይበለኝ። ስለምንድን ነው የማስበው? የሰው ልጅ ገንዘብ ሊሆን አይችልም። እኔ ገንዘብ አለኝ። ታዲያ ሰው ለምን? የአቶ ድፋባቸው 2ኛ ልጅ ህይወት ሲጀመር ከነበሩት ሰዎች ጋር እስከ መጨረሻው ተቆራርጧል። ከታላቁ ሰለሞን ከአባቱ ጋር ገንዘብ ማጭበርበሩን ሲሰማ የሚጨብጠው ነበር የጠፋው። አብርሃም ግን ምንም የጥፋተኝነት ስሜት ውስጡ ላይ የለም። የሱን ትኩረት የሳበው ገንዘብ።
ብር የሚለው ቃል ነፍሱን ብርር ያደርጋታል። የ4 ወር ፍቅረኛው ሳራም ገንዘቡን ከራሳቸው እኩል ከሚወዱ ሰዎች ምንም ጠብ የሚል ነገር እንደሌለ ከዚህ በፊት በወሰደችው ልምድ ተረድታለች። ስለዚህ ሳይቃጠል በቅጠል ነውና ነገሩ ከአብርሃም ላይ ወጥመዷን በማንሳት ሌላ ወጥመድ በዲያስፖራ ላይ ጥላለች። ገንዘብን ፍለጋ ልክ ከአንድ እጅ ኳስ መሆን ከአንድ ወደ ሌላው። ለምን? ገንዘብን ፍለጋ። ቀይ ወጡ ላይ፣ አዎ እሱኛው ላይ በቃ ትንሽ ጠብ። አሪፍ ነይ አንቺኛ፣ ሳሎን ልሄድ ስለሆነ ስጋ መክተፉን አግዣል። ወጡ እንዳይጎረና ደግሞ እናንተ እኮ ወሬ ከያዛችሁ ስራም አታውቁ። ወይዘሮ ቅድስት የደስታ ስካር ይዟቸዋል። ወጡ እንዳይጓጉል ወሬ ከያዛችሁ ቴቴ ቤቢ አለች አንደኛዋ ሰራተኛ በንቀት። አይ ነግሬሽ ነበር እኮ እሷ እዚህ ቤት መጣሽ ማለት ተይ በቃ። አንቺ በፊት የነበረችው ልጅ ራሱ በዚች ሰይጣን ነው የእንጀራ ገመዶ የተበጠሰው በማለት ቆየት ያለችው ሰራተኛ በቀበለኛ አነጋገር ተናገረች። ይህን የሚሉት ወይዘሮ ቅድስት በኩሽናው ወጣ እንዳሉ አበስኩ። አሁን ይህን ደስኩር እትዬ ቢሰሙ። ቆየት ያለችው ሰራተኛ በምላሷ የእንጀራ ገመዷ ሲበጠስ ታያትና ዘግንኗት ሐሳቡን ጀምራ ተወችው። ሳሎን ቤቱ መጠጥ ቤት ለመምሰል የሚጎድለው ነገር ቢኖር የዲም ላይት መብራት ብቻ ነው። የመጠጦች ሽታ፣ ሙቀቱ፣ ማስካካቱ፣ ጭፈሩ፣ እነዚህ ሁሉ ተደምረው ሳሎን ቤቱን ደንበኛ መጠጥ ቤት አስተምረውታል። ቤት ውስጥ የተሰቀሉት ሃይማኖታዊ ጥቅሶች፣ ኮንትሮል ቡፌው፣ የግድግዳ ሰዓቱ፣ ሶፋዎቹና ጠረጴዛዎቹ ግን ቤት መሆኑን ይመሰክራሉ። የድል አድርገናል ፊት ሳሎን ውስጥ የተሰበሰቡ ሰዎች ላይ ይነበባል። ለሽምግልና እነ ሰለሞን ቤት ውስጥ ሄደው ከነበሩ ሰዎች ውስጥ የቀረ የለም። አቶ ድፋባቸው ሁለመናቸው ይስቃል። ቅድስት የአቶ ድፋባቸው ታናሽ እህት ናት። በእድሜ ብዙም አይራራቁ። ግፋ ቢል 2-3 ዓመት። ሸንኮሬስ አለች ወይዘሮ ቅድስት ሳሎን ውስጥ ስላላየቻቸው። መኝታ ቤት አለ አቶ ድፋባቸው ጎርነን ባለ ድምጽ። ወደ መኝታ ቤት ቅድስት ስትሄድ አቶ ድፋባቸው ተመለከቱና አይ እህቴ ሰመረ ከሞት ወዲህ እንዲህ ተካስቻለች ሲሉ አሰቡ። ሰመረ የወይዘሮ ቅድስት ሟች ባለቤታቸው ነበር። ሂክማ በህይወቷ ሰምታ በማታውቀው ጩኸት መባነን፣ ቤቷ በርኩስ መናፍስ ተሞልቶ በህልሟ ማየት፣ ጩኸቱ እየተቆራረጠ መቀጠል። ሂክማ ገሃነም እየተወረወረች መሰላት። ቆይታ ስታስታውስ ጩኸቷ አጠገቧ ካለው ቤት ነው። ተስፈንጥራ ካልጋ ወረደች። ሰውነቷን የሚያሳይ ልብስ ለብሳ ስለነበር ልብሷን ደረባ ጆሮዋ ወደ ሰማው ጩኸት ከነፈች። አይኗ በእንባ የሟሟና የቀላ ወጣት ትርሲት። የውልሽ ሸንኮርዬ፣ ዋናው ነገር ከባለቤትሽ ጋር መታረቁ ነው። ልጆቹም ቢሆኑ ልክ እንዳልሰሩ ሲገባቸው ይቅርታ ጠይቀው ቤተሰብ መሆን ይቻላል። በውስጧ ደግሞ ምን አባታቸው ነውና ምድረ ቶሬናፋ ይህን የሚያስቡት አባታቸውን ደፍተው ገንዘቡን ለመውረስ ነው ትላለች ወይዘሮ ቅድስት በአንድ ጎን ምክር እየሰጠች። ወይዘሮ ሸንኮሬ ከባለቤታቸው ጋር እርቅ መፈጠሩ ቢያስደስታቸው ልጆቻቸው ማስቀየማቸው ፊታቸው ድቅን እያለ ደስታቸውን ይበርሰዋል። ወይዘሮ ቅድስት የእንባ ማስተዋል ነው ስሜቷን ደብቃ የምትመክራቸው። ይህን ስትላቸው ወይዘሮ ሸንኮሬ ስሜታቸው ተነሳሳ። እውነትም ጊዜ ያመጣውን ጊዜ መልሰዋል። ምን አባቱ 1000 ዓመት አይኖር አሉ። አንዳች ስሜት ፈንቅሏቸው የታባቱ በወጣትነት የማውቃትን ሸንኮሬ ያመጣሻል። ወይዘሮ ቅድስት የቦዘነ ፊት ላለማየት ያደረገችውን ጥረት ተሳክቶላት ከወንዶቹ ጋር ለመቀላቀል ወደ ሳሎን ሄዱ። ኤፍሬም ብቸኝነት ያጠቃው ጀምሯል። ከሰዎች ጋር ቢሆንም እንኳን ሐሳቡ ቤተሰቡ ላይ ነው። የእናቱ ማቆሚያ የሌለው ንዝንዝ፣ በትልቁም በትንሹም ንዝንዝ፣ የአባቱ ስራ ትቶ ቤት ማብዛት፣ ትካዜው፣ ድጋሚ የእናቱ አልማዝ ንዝንዝ፣ መጥፎ ሐሳብ፣ ሁሌም መጥፎ ስሜቶች ይከተሉኛል ብሎ ማሰብ ከጀመረ ሰንብቷል። አባቱ ሰለሞን እናቱ ሸንኮሬ ከአባቱ ጋር በመታረቋ ያንገበግበው ጀምሯል። ባለፈው ተጠምዶ ዛሬ መኖር ከብዶታል። የወንድሙ ሌብነት ያጨሰዋል። ቤተሰቡ ሁሉ ያስጠላዋል።
አልማዝ ደግሞ በተቃራኒ ነች። ባልና ሚስት ሁልጊዜ ከአንድ ወንዝ አይቀዱ። እሷ ላለፈ ክረምት ቤት አይሰራም አይነት አመለካከት ባይኖራትም በዚህኛው ጉዳይ ግን ቸልተኛ ሆናለች። አንዳንዴ አልማዝ እህቷ በዚህ ጉዳይ እጅሽን አታስገቢ፣ ይቅርብሽ፣ እንደውም ታርቀው ቢገቡ ላንቺ ጥሩ ነው፣ ደግ ደጉን አስቢ እንጂ ትላት የነበረው ትዝ ይላታል። ቢሆንም ከተፈጥሮ ባገኘችው እኔ ያልኩት ካልሆነ ባህሪ ይህን ሀሳብ ትደመስሰዋለች። እናም ባለፈው ህይወቷ ውስጥ ስህተት ስትሰራ የሚታያት ሰው አይደለችም። ይህም ባህሪ የያዙ ሰዎች እጅግ አሳዛኝ ናቸው። ምክንያቱም ከስህተታቸው ተምረው ህይወታቸውን መለወጥ አይችሉም። ከድጡ ወደ ማጡ የሆነ ህይወት። የትርሲት ጉዳይ ወይዘሮ ሂክማን አሳስቧታል። ያኔ ጩኸቱን ሰምታ ሄደችበት ቀን ስታስታውስ ልቧ ይረዳል። ያን ቀን ወይዘሮ ሂክማ የትርሲትን በልት እንዴት በርግዳ እንደገባች ትዝ አይላትም። ወደ ውስጥ ስትገባ ግን ለረጅም ሰዓት ስታለቅስ የቆየችና ስሜቷ በለቅሶ አልወጣ ብሏት እንደ ጮኸች የምታለቅሰውን ትርሲት ተመለከተች። ሂክማም ከሷ እኩል እየጮኸች ምን ሆና እንደሆነ ብትጠይቃትም ትርሲት ግን አንድም ነገር ትንፍሽ አላለችም። ማንባቷን ተያይዘዋለች። ጩኸቷን ትንሽ ብትቀጥልበት ኖሮ የሰፈሩ ሰው መሰብሰቡ አይቀርም ነበር። ትንሽ ረጋ ስትል ሂክማ በድጋሚ ምን ሆና እንደሆነ ጠየቀቻት። ትርሲት ግን የሆነችውን ከመናገር ይልቅ ብቻዋን መሆን እንደምትፈልግ ለአከራያ ነግራ እንድትወጣ አደረገቻት። ከዚህም በተጨማሪ ትርሲት ትምህርት ቤት ከሄደች 3 ቀን ሆኗታል። ትምህርት የመቅረቷ ጉዳይም ሂክማን አሳስቧታል። ወይ እናቷ ጋር ልደውል እንዴ ትላለች ወይዘሮ ሂክማ ለራሷ። አይ ደግሞ ቤተሰቦቿን ማስጨነቅ ኖሯል፣ ራሴ ባማክራት ይሻላል፣ ግን መቼ ምን ብዬ እያለች ሂክማ ታስባለች። ቢሆንም ማነጋገር እንዳለባት አምናለች። ትልቅ ችግር ሊሆንም እንደሚችል ስላሰበች ሰፊ ጊዜ ውስጥ እያሰበች ነበር። ሰብለ ወደ ተቀመጡበት አቅጣጫ ስትመጣ ለሙሴ ታየችው። ምን አባቷ ፈልጋን የምትመጣው አለ በልቡ። የመጣችበትን ጉዳይ ያወቀው። ሰላም ናቸው? አጠገባቸው እንደደረሰች ምን አገባሽ ብሎ ቢመለስላት ደስ ይለው ነበር። ኤፍሬም ነገር ግን ሰላም ይበልጣል በሚል በቅንድቡ መለሰላት። ሙሴ ዝም ሲል ጊዜ ሰብለ ቆይ አንተ ትርሲት የት ናት? ትምህርት ቤት ከመጣች እኮ 3 ቀን ሆናት። የዛሬ 2 ወር የት ነው የሄዳችሁት? ልጅቷስ ምንድን ነው ያደረጋት? በማለት በጥያቄ ዱላ ከፈተረችው። ምን አልሽ አንቺ? ሙሴ በገነ ዘሎ አነቃት። ክፍል ውስጥ የነበሩት ተማሪዎች እንዳለ እሷን ከሱ ለማስለቀቅ መረባረብ ጀመሩ። ሰብለ በግርግሩ መሃል ሙሴን የድንጋጤ ቅፊያ አቀመሰችው። አቤት ይሰታት ቡጢ! ተማሪዎች እንደምንም አላቀቋቸው። አንተ ግን ማን አባክ ስለሆንክ ነው እኔ ላይ? ሰብለ በድንጋጤ ድምጿ እየተቆራረጠ ስድቡን ታሽጎደጉደው ጀመር። ጥያቄውን ያነሳችው ለነቆራ ነበር። እንደዚህ ይሆናል ብላም አልጠበቀችው። አሁን ላይ ግን ውስጧ ላይ ጥርጣሬ ይፈጥራል። ግን ምን እንደሆነ ለራሷም አታውቅም። ልጆቹ እየጎተቱት ሲያስወጧት እንባዋ መንታ መንታ መውረድ ጀመረ። ሰላም ማጣት ግን ምንኛ ያስጠላል። ቆይ ሰው ልጅ በመሰረታዊ ፍላጎት ብቻ ይኖራል እንዴ? በምግብ ብቻ፣ በመኖሪያ ቤት ብቻ እንዴት? ተስፋ የህይወት ብርሃን ነው። ህይወት ያለ ፍቅር ደግሞ ልክ እንደ ፍሬ አልባ ዛፍ ነው። ግን የትኛው ፍቅር? የተቃራኒ ጾታ ነው ወይንስ የሀገር? የገንዘብ ነው ወይንስ የሰው? አልተገለጸም። ነገር ግን ፍቅር በህይወት ውስጥ ወሳኝ ነገር ነው። የገንዘብም ቢሆን በለኩ። አብርሃም ላይ ህይወት በትሯን አንስታለች። ልትሸልጠው፣ ልታንገበግበው፣ ልታስመርረው። አጠገቡ አንድም የሚያወራው ሰው የለም። ሰው ምንድነው ይላል። ለሱ ዋናው ነገር ገንዘብ ነው። ብቸኝነቱ በህይወት ውስጥ ምን ያህል ተጽዕኖ እንደደረሰበት ለማወቅ እንኳን አልታደለም። ራሱን በመጠጥ ማደንዘዝ ሆኗል የዕለት ስራው። ቢሆንም በህይወት ሙሉ ለሙሉ ተስፋ አልቆረጠም። ከተማ ጫፍ ላይ ያስጀመረው አነስተኛ የህንፃ ግንባታ ወደፊት ብር ሲያጎርፍለት በህሊና ይታየዋል። ያለው ገንዘብ በቂ ስላልነበር መኖሪያ ቤቱን አስይዞ ከባንክ ብድር ተበድሯል። ከዚህ ታሪክ መውጫ መንገዱ አሁን ካለኝ ገንዘብ ላይ ገንዘብ መጨመር ነው። ጀምሬስ ግን ከዚያም ገንዘብ መጨመር አለቀ። የአብርሃም ሀሳብ። አየሽ ትርሲት፣ ብቸኝነት
ከሰው ጋር አለመወያየቱ፣ አለመናገር እነዚህን ሁሉ የሰው ልጅ ሊያጠፉ የሚችሉ ነገሮች ናቸው። ልክ እያሳሳቀ እንደሚገድል ሰው ናቸው። መች ጥፋት ላይ እንደሚቀጥለው አይታወቅም። ሁሉም ሰው እስከሆነ ደረጃ ድረስ መጠንከር የሚችለው ዘላለም አይደለም። እስቲ ችግርሽ ምንድን ነው? ግቢው ጸጥ ብሎ የወፎች ዝማሬና የነፋሱ ድምፅ፣ አልፎ አልፎ ከውጭ ያሉ ልጆች የጨዋታ ድምፅ ብቻ ነው የሚሰማው። ነፋሱም ቀዝቀዝ ብሎ ለአተነፋፈስ ይመቻል። ውቧ ፀሐይ ደብዘዝ ብላ ግቢውን በግማሽ ሸፍነዋለች። ለተመስጦ አመቺ ጊዜ። ወይዘሮ ሂክማም የትርሲትን ችግር ለማወቅ ጥረት እያደረገች ነው። አዎ ችግር ገጥሞኛል ብላ ሳትጨርስ ትርሲት እንባዋ ገጠማት። ፈርቻለሁ፣ ምንድን ነው የሚወጣኝ? አሁንም እያለቀሰች። ሂክማ ግራ ገባት። ቆይ ለምንድን ነው የምታለቅሽው? ነገሩ ይህን ያህል ይከብዳል ብላ ብትጠብቅም ግን ግራ ገባት። አሁን ምን እንደተፈጠረ ንገሪኝ አለች ወይዘሮ ሂክማ የፈራችው ነገር እንዳይሆን እየጸለየች። ኦ አምላኬ ንገሪኝ ትርሲት፣ ቆይ አርግዘሻል እንዴ? ትርሲት ፀሐይዋ እየሳቀችባት፣ ንፋሱ እየሰደባት፣ አጠገቧ ያለው ዛፍ እያገላመጣት መሰለ። ንገሪኝ እንዴ ትርሲት፣ በሚያሳዝን ህይወታ ተዘበራርቋል። ስህተት ሰርቻለሁ። ይህ በህይወቴ ውስጥ ያለው የመጀመሪያውም የመጨረሻውም ስህተቴ ነው። በቃ እኮ የእርሶ የልጆት አገና ከተመ። ለልጆ ትንሽ እንኳን ቢያስቡለት አድርጎ ያሉትን ማድረግ ነበረበት። አሁን እኛ ምንም ዝምድና አንፈልግም። ለክፋት እንዳይመስሉት ይህን የሚለው የኔ ብቻ ሳይሆን የሰለሞንም ሐሳብ ነው። አሁን የቀረውን ልብስ ይዘው ወደ መጡበት ይመለሱ። ወይዘሮ ሸንኮሬ ልጃቸው ቤት ሄደው የልጃቸውን ሁኔታ ለማወቅ ፈልገው ሄደው ነው አልማዝ ይህን የምትላቸው። ለነገሩ የእሳቸው የመጀመሪያ ልጃቸው ነገር እንዳበቃ ገምተው ስለነበረ ልብሳቸውን ለመውሰድ ነበር የመጡት። ኧረ ተይ አልማዝ፣ እንደው እስቲ እናት ልጅን መለየት ጥሩ ነው። አልማዝ በገነች። እርሶ ሴትዮ ስለምንድን ነው የሚያወሩት? በለሆን ልብሶትን የያዙና ወደ መጡበት ሄዱ። ይህን ስትናገር አልማዝ ፊቷ ላይ ንዴት ይነበባል። ወይዘሮ ሸንኮሬ አንጀታቸው ቅቤ ጠጣ። ይህን ባህሪያቸውን የወረሱት ከወይዘሮ ቅድስት በመሆኑ አይ ቅድስት፣ ለካ ሰው ማብሸቅ ማስተምረሽ ይኖሯል አሉ በውስጣቸው። ልጃቸው ሰለሞን ተመልሶ መጥቶ ይቅርታ እንደሚጠይቃቸው ልባቸው ይነግራቸዋል። ወይዘሮ ቅድስትም ምን አለ በይ፣ ይህ ጥጋብ ይተነፍሳል የምትላቸው ትዝ ብሏቸው ፈገግ እያሉ ከቤቱ ለመውጣት ተነሱ። አልማዝ ፈገግታውን አይታው ኖሮ እንደ እኩያዋ ጥርስ ይረፍ ስትል በውስጧ ሰደበቻቸው። ቢሆንም ግን በንዴቷ አልከፋችበትም። ሲወጡ እሷም ፈገግ አለች። ለምን ይሆን? ኤፍሬም ምንድነው አትሰማም እንዴ? ስንት የጠራው ሐሳብ ላይ ነበርኩ፣ ለዛ ነው። ምን ነው? ኤፍሬም በውስጡ ሰብለ ደግሞ እኔን ለምን ትፈልገኛለች እያለ ሲያስብ ነበር። ስለ ሙሴ ላዋራህ ነበር ስትለው ስለ ግርግሩ ጊዜ አስታወሰና ስለ ሙሴ ምን አላት? ቆይ ስታስቡ ባለፈው ለምንድን ነው እኔ ላይ እንደዚህ ሆነው? የሆነ ነገር አልጠረጠርክም? ምንም አላት። ዛሬ አርብ ነው፣ ግን ትርሲት ትምህርት ቤት አልመጣችም። ሳምንቱን ሙሉ ለምን? ጓደኛሽ አይደለችም? ለምን ቤቷ አትሄጂም? እኔና እሷ እኮ የጠነከረ ጓደኝነት የለንም። ያው አብረን እንመጣለን እንሄዳለን እንጂ ሌላ ነገር የለም ስትል፣ ታዲያ አንቺ ለምን ለቤቷ አትሄጂም? ከጨነቅሽ ማለት ነው። አብረን እንድንሄድ እኮ ነው ስትለው፣ በዛ ላይ ሙሴን ጠይቄው ነበር። የእሱ መልስ ምን ይመስልሻል? ስድብ ነበር። እኔ እኮ እንደ ጓደኛ ችግሩን መካፈሌ ነበር፣ እሱ ግን እንደ ተጠባቂ መዥገር ተመለከተኝ። ያሳዝናል። በእኔ ቤትማ የጓደኝነት ወጉ እንዲደርሰኝ ነበር አላት። ሰብለ ከሁኔታው አብሯት እንደማይሄድ ተረዳለች። ስለዚህ ለብቻዋ ለመሄድ ወሰነች። ምን እንደምትላት እያሰበች ከኤፍሬም ጋር ወደ ቤት ጉዞ ጀመሩ። ቆይ ትርሲት ሙሴ ስለ እርግዝና ያውቃል? ያው አልነገርኩትም፣ ግን የሚገባው ይመስለኛል። ፍዝዝ ቅዝዝ ብላ ትርሲት፣ ታዲያ ብትነግሪው ምን የሚል ይመስልሻል? ወይዘሮ ሂክማ ግራ ተጋብታ ምንም አይልም። ትርሲት ፍዝዝ ብላ እንዴት? ወይዘሮ ሂክማ ከቀደም የበለጠ ግራ ተጋብታ። ወይዘሮ ሂክማ ከመጠየቋ በሩ መንኳኳል።
ሂክማ ሄዳ ስትከፍተው ከወይዘሮ ጌጤ ጋር ማፋጠጥ። ትርሲት አይኗን ማመን አቃታት። እናቴ አለች በለዘብ ድምፅ። ተናገር፣ ምንድነው የሚዘጋግ? ተናገር እኮ ነው የሚለው። ምንድነው የተፈጠረው? አብርሃም ልቡ ሲመታ ለራሱ ይሰማዋል። አዝናለሁ አለቃ፣ ያመሃል መሰለኝ። እዝነቱን ተወና ምን እንደተፈጠረ ነገርኝ። ልቡ ከቅድም የበለጠ ሲመታ እየታወቀው ተቃጠለ። ህንፃው ተቃጠለ። ሰውየው ፈራ ተባ እያለ ሰይጣናዊነት የሚስተዋልበት አስጊና አስፈሪ ሰርግ። አለቃ ቀልድ አይደለም እኮ። ስንሰራው የነበረ ህንፃ ሳይጠናቀቅ ተቃጠለ። እሳት ተነስቶ ሁሉንም ነገር ወደመ እኮ ነው የሚሉት። ሰውየው ግራ ተገባ። እንዴት? አስፈሪው ሳቅ ቀጠለ። ውሰደኝ። በከሰል ጥርቅም የቆኘ የሚመስል ግንብ በሰዎች ተከቦ ከውስጥ ድረስ ይተነፍሳል። ሁሉም ከንፈሩን እየመጠጠ ያየዋል። የእሳት አደጋ ሰራተኞች ስራቸውን ጨርሰው ከአካባቢው ሄደዋል። ፖሊሶች ነገሩን ለማጣራት ቦታውን በትንሹ አጥረው የተለያዩ ሰዎችን ያዋራሉ። አቶ አብርሃም እርስዎ ኖት? አንዱ ፖሊስ አብርሃምን በስጋት እየተመለከተ። ነበርኩ፣ አብርሃም ነበርኩ፣ አሁንም ነኝ። አይኑን ከሰል የመሰለው ፎቅ ላይ አፍጥጦና አስፈሪውን ሳቅ እየሳቀ። ሰዎች እርሱ የህንፃው ባለቤት እንደሆኑ ነገሩ። ስለደረሰው አደጋ አዝናለሁ። ፖሊሱ ግራ ገባው። እርሱ እውነትህን ነው። አሁንማ አረጀሁ። ምን አረጀሁ? ዳጀው እንጂ። አንተ ደግሞ ስለደረሰ ሰው አደጋ ታዝናለህ ወይ? ስታሳዝን፣ ስታሳዝን አብርሃም። ይህም በሚናገርበት ጊዜ ሰዎች አፍጥጠው እንደማዩት እንኳን ለማሰብ ጊዜ አልነበረውም። ይልቅ ይታየው የነበረው ከባንክ የተበደረው ብር፣ ይታየው የነበረው ገንዘቡን መክፈል አቅቶት ጎዳና ሲወድቅ፣ ቤቱ በባንክ ሲወረስ ነበር። ይኸውልህ አቶ አብርሃም፣ ህንፃው ላይ የደረሰው አደጋ እሳቱ በምን እንደተነሳ እያጣራን ነው። እስከዛው ግን ጊዜ ልትሰጠን ይገባል። አንተም ረፍት አድርግ። እሳቱ በኤሌክትሪክ ተነሳ አልተነሳ፣ ጠላት ያቃጠለው አላቃጠለው ለኔ ምን ለውጥ አለው? ቆየህ ነው የኔ መድረሻ? በፍጹም። እባክዎት ይረጋጉ። አዎ ስህተት ሰርታለች፣ ግን እርሱም ችግር አይሆኑም። ኧረ ተው። ወይዘሮ ሂክማ ትርሲትን ከእናቷ ለማስጣል ትግል ይዛለች። ትርሲት ራሷንም አከላከል ወይ ዘወር አትልም። እናቷ የስድብና የእርግማን ናዳ እያወረዱ ሊደበድቧት ይታገላሉ። ወይዘሮ ሂክማ እናትየውን ይዛ ለማገላገል ትጥራለች። ጠባቡ የትርሲት ክፍል በእናቷ ወከቧ ተሞልቷል። ድንገት አንቺ ወራዳ አዋረድሽኝ፣ እኔንና የተከበረው ቤተሰባችንን አዋረድሽ፣ አንቺ ልክስክስ፣ ወይኔ ተቃጠሉ፣ ወይኔ ጌጤ። እንባቸውን በነጠላቸው እየነካኩ እሳቸው ከለመዱት ወግና ባህል ውጭ ሆኖባቸዋል። ነገሩ በከባዱ ከንክናቸዋል። ወይዘሮ ጌጤ እንባቸውን ሲጠርጉና ሲወርድ ትርሲት አልጋዋ ዳር ተቀምጣ ስታነባ፣ ወይዘሮ ሂክማ ሁለቱ ተራ በተራ አፏን በእጇ ጨብጣ ስትመለከት፣ ጠባቡ የትርሲት ክፍል የቲያትር መድረክ መስሏል። አንቺ ወራዳ እያሉ ወደ በሩ ተራመዱ። እንዴ ወዴት ኖት? ሂክማ ጠየቀች። ከዚህ በኋላ ምን ልጅ አለኝ? ምን? ወይዘሮ ጌጤ ንዴታቸው ጨመረ። ኧረ ተው፣ የትርሲት እናት እንደዚህ አይባልም። ልጅ እኮ ጥፋት ያጠፋል፣ ሲኒ እኮ አይደለም የሰበራቸው ብለው እየተመናቀሩ ከግቢው ወጡ። ሂክማም ተከትላቸው ወጣች። ቢሆንም ሐሳባቸውን ለማስቀየር ባለመቻሏ እያዘነች ተመለሰች። ቤት ውስጥ ያለው ብርሃን ነገሮችን ለመለየት ያስቸግራል። አብርሃም ቤት ውስጥ ምንጣፍ ነገር ዘርግቶ እግሩን አጣምሮ ተቀምጧል። ጭንቅላቱ ላይ ከደረበው ጋቢ፣ ከጫቱ፣ ቤት ውስጥ ካለው የሲጋራ ጭስ ጋርና ከአቀማመጡ ጋር ደንበኛ ጠንቋይ መስሏል። አንገቱን ደፍቶ ቀጣይ ምን ማድረግ እንዳለበት እያሰበ ነው። በጨለማ ውስጥ ድንገት ሰው የዘራውን ያጭዳል አለው ውስጡ። ምን ክፉ ሰራው? ለራሱ ጠየቀ። ይህ ምንድነው? ጫቱ፣ ሲጋራው፣ መጠጡ ምንድነው? አሁን ምን ማድረግ እንዳለብኝ ገባኝ። ያን ቋንቋና ሽማግሌ ሄዶ ገንዘብ መጠየቅ። ግን እድሜ ልኩን ያልሰጠ እንዴት አሁን ይሰጣል? አይ አብርሃም፣ አንተ ከዚህ በኋላ ምን ታጣለህ? ምንም። እሱ ግን ቢዚ የሚያጣው ነገር አለ። አብርሃምን ህይወት በአባቱ ገንዘብ ላይ ተንጠልጣይ አድርገዋለች።
የሰው ልጅ ያለፈው ረስቶ ወደፊት መጓዝ ቢችል ኖሮ ዛሬ ላይ ትላንት ባልተደገመ ነበር። ግን ትላልቅ ተጽዕኖዎች አሉ፣ ትላልቅ ጠባሳዎች። አብርሃም በልጅነቱ የተነፈገው የወላጅ ፍቅር፣ በዛ ላይ ወላጆቹ በህይወት እያሉ ባለማገናዘብ የሚመጣ የህይወት መዘዝ፣ ቤት ውስጥ ያልተሰራ ምግብ ብቻ ሳይሆን ቤት ውስጥ ያልተሰራበት ልጅም ቤት ውስጥ ከተሰራችበት ልጅ ጋር ሲነጻጸር ደካማና ሰባራ ነው። ልክ እንደ አብርሃም። ውይ ጉድ! አሁን ደግሞ የምን መቆሰም ነው? ቆይቶ የት ነው የሄድሽው? ወይዘሮ ሸንኮሬ ተክዛ በማየቷ ቅድስት ተገርማ ቀጠል አደረገችና ስትሄጂ ደህና ነበርሽ? ምን ሆንሽ? እነዚህ ልጆችማ ሳይስተበትቡባት አልቀረም። እርግጠኛ ነኝ እሷ ልጇ ጋር ሄዳ ነው በውስጧ። ሰለሞን ቤት ሄጄ ነበር። ወይ ጉድ! ቤት ቀይረዋል አሉ ወይዘሮ ሸንኮሬ። ውስጣቸው ሀሳብ እየተጉላላ። ቅድስት ይህን በመስማቷ ደስ አላት። የእሷ ፍላጎት የሸንኮሬን ከልጆቿ ማራራቅ ነው። የወንድሟን ልጆች አትወዳቸው፣ እነሱ እንደሆን ለአባታቸው ጥቅም የላቸውም የሚል ድፍን ጥላቻ አለባት። ይህም ቤተሰብ ከውጭ ሆኖ ለሚመለከተው ችግር ፈጣሪ ቡድን ይመስላል። እና ወዴት ነው ሄዱት? ቅድስት ስሜቷን ደብቃ እሱ አይደል እንዴ ታዲያ እኔን የገረመኝ? አይታወቅም ምኑ የሄዱበት? እንዴት? ወይዘሮ ሸንኮሬም ዝም አሉ። አይ ዝም ብለሽ እኮ ነው የለፋሽው ትዕግስት። ዛሬ ደግሞ አቤት የሚለኝም የለም። ቅድስት የቤት ሰራተኛዋን መጥራቷ ነበር። እረ ትዕግስት ይቺ ደንቆሮ እስቲ አይቻት ልምጣ ብለው በኮሊደሩ መራመድ ጀመሩ። ወደ ውጭ ከመውጣታቸው በፊት ማብሰያ ክፍል ካለች ብላ ለማየት ብትሄድም እዛም የለችው። ስለዚህ ወደ ውጭ መውጣት ግድ ሆነባት። እየተነጫነጨች ወጣች። ቅድስት ግቢ ውስጥ ካለው ግንብ ጀርባ የሰው ጥላ ተመልክታ ወደዛው ድምፅ ሳታሰማ መራመድ ጀመረች። ታዲያ እንዴት ከዚህ ሁሉ ጊዜ በኋላ ዛሬ ልትደውል ቻልክ? እባክህ ትዕግስት ስልክ እያወራሽ ኖሯል። አይ ትዕግስትዬ ሁሌም እኮ ነው የማስብሽ፣ ግን ያው ስራው ጥር አድርጎኛል። አሁን ግን ንፍቅ ስላልሽ ልመጣልሽ ነው። ምን ትያለሽ? ከወዲያኛው ጫፍ። እረ እንዴት እዚህ ትመጣለህ አብርሃሜ? ባይሆን እኔ ለምን አንተ ጋር አልመጣም? ትዕግስት እየተሽኮረመመች። ይህ ሲሆን ወይዘሮ ቅድስት እያንዳንዱን ነገር ጆሮአቸውን እንደ ጦር አሾለው ይሰማሉ። ትዕግስት አብርሃሚ ስትል ደግሞ ጆሮአቸው የበለጠ ሾለ። በፍጹም እኔ ነኝ መምጣት ያለብኝ ከወዲያኛው ጫፍ። አቶ ድፋባቸውስ አባትስ ተቀይማቸው የለ? ቅድስት ይህን ስትሰማ በፍጥነት ተራምዳ ቤቱ መግቢያ ባር ቆማ ትዕግስት ብላ ተጠራች። ትዕግስት ተደናግጣ ስልኩን ዘግታ ተጣደፈች። የት ነበርሽ? ስልክ ይዘሽ ነው? ማንን ነው የምታወሪው? ቅድስት የጥያቄ ማዕት አወረደች። አዎ ትዬ ቤተሰቦቼ እኮ ደውለው እንደው በድምጻቸው ናፍቆቴን ተወጣው ትዬ በግድ እየሳቀች። አይ ጥሩ ለሸንኮሬ ቡና ፊላት በዛው መሳቅረብ ቶሎ በይ። ትዕግስት ፈጠን እያለች ወደ ውስጥ ገባች። አብርሃም ዛሬም በጨለማ ተከቦ በጭስ ታጥኖ ቤቱ መሃል ምንጣፍ ቤት ዘርግቶ ብቻውን ያስካካል። ስለ ትዕግስት ሲያስብ ሁሌም መንገድ አለ ይላል። አባቱ ጋር በሚኖር ጊዜ ከቤት ሰራተኛቸው ትዕግስት ጋር አንዳንድ ነገር ጀማምሮ ነበር። ትዕግስት ለአብርሃም እውነተኛ የፍቅር ስሜት ነበራት። ይህን ስለሚያውቅ ሊጠቀምባት ይፈልጋል። የሰሞኑ የአብርሃም እቅድ አባቱ ቤት በድብቅ ገብቶ የሚዘረፍ ካለ ለመዝረፍ ነው። አባቱ ብዙ ጊዜ ገንዘብ ባንክ ያስቀምጡ። ይህም በመተማመን ነው። ከቤት ውስጥ ገንዘብ አገኘሁ ብሎ ያስበው ለአብርሃም የአባቱ ቤት እንደ ካዝና፣ ትዕግስት ደግሞ እንደ ካዝና ቁልፍ ሆነው ይታዩት ጀምረዋል። ከረጅም ማስካካት በኋላ ይቺ ነፈስ አለ በስልክ ስላዋራት ነገር አስበው። ወይ ጉድ! አሁን ይህ ምን ይባላል? ለካ ትላንት ዛሬን ሲተካ ብዙ ለውጦች አሉ። በእኛ ጊዜ ሴት ልጅ ያለ ትዳር ከወንድ ልጅ ጋር መተኛት ቀርቶ ምን ይባላል ይሄ? አሁን ይቺ ልጅ ዕጣ ፈንታዋ ምንድነው? ምን ሊሆን ይችላል? ያው ልጇን ወልዳ ማሳደግ ነው። ሂክማ ከቆመችበት ትምህርት ቤት ፊት ለፊት ሆና ስለ ትርሲት ማሰቡን ተያይዘዋለች። ብዙ ተማሪዎች ከበር ለመውጣት እሽቅድድም ይዘዋል። አንዳንዶቹ እንደውም ከበር ሲያልፉ ፊታቸው ይፈካና ፈጠን እያሉ ይራመዳሉ።
ሂክማ ሙሴ ከኤፍሬም ጋር ሲወጣ አየችውና ወደ እነሱ መራመድ ጀመረች። ልክ እንደደረሰች ሰላም ናችሁ ልጆች? ብሩህ ፈገግታ እያሳየቻቸው። ደህና አለ ኤፍሬም በውስጡ ማን እንደሆነች እያሰላሰለ። ሙሴ ገና ሲያየት ብልጭ ብሎ ምን ነው አላት። ከነሱ በእድሜ ከፍ ስለምትል ንዴቱን ለመደበቅ እየሞከረ ያው ትርሲት ቤት ሲመላለስ ታውቋቸዋል። እስቲ ትንሽ እናውራ። ሂክማ ስሜቱን እያጤነችው ኤፍሬምም ከበር ተሰናብተው ወደ ካፌ መሄድ ጀመሩ። ሙሴ አንዳች ስሜት ውስጡን ያቃጠለው ጀመረ። ቆይ ምንድነው አላት። መንገድ ላይ አስቆሙ። ሰፈሩ ጭር ያለ በመሆኑ የግል ጉዳይ ለማውራት የማይመች አይደለም። ስማ ጓደኛህ ነፍሰ ጡር ናት። እሷም ብስጭቱ ተጋብቶባት ለካ ሳታውቀው ጣቷንም ቀስራለች። እንዴ እናንተ ሰዎች ለምን አታውኝም? ጥሏት መሄድ ጀመረ። ስማኝ አንተ ልጅ። እሷም ንዴቷ ባስ ብሎ ጮክ ብላ ተከተለው ጀመረ። ቆም አለና እባካችሁ እናንተ ሰዎች ፈተና ደርሶብኝ ደግሞ ሁለተኛ ይህን ጉዳይ እንዳታነሽብኝ፣ እንደውም ላይሽም አልፈልግም፣ ለሷም ንገሪያት እየጮኸ ተናገራት። ሂክማ ያለችበትን ቦታ ተመለከተችና ከአንድ ወጠጤ ጋር መንገድ ላይ ስትጮህ እጅግ አረመኔ የሆኑ ሰዎች መገኛ፣ የብዙ መጥፎ ሰዎች መኖሪያ የሆኑ ሰዎች መገኛ ናት። ሂክማ አከራይታ ገቢ የምታገኝበት ቤት ከገንዘብ ይልቅ ሰብአዊነትን አስቀድማ ትርሲትን ትንከባከባታለች። የትርሲት ቤተሰቦች ገንዘብ ከላኩ ወራት ተቆጥረዋል። ሆይ ጉድ! ሰው በረሃብ ይቀጣል እንዴ? የገዛ ልጃቸው ትላለች ሂክማ ስለ ትርሲት ቤተሰቦች ስታስብ። የትርሲት ቤተሰቦች ልጃቸውን በማርገዟ ገንዘብ መላክ አቁመዋል። በእንቅርት ላይ ጆሮ ደግፍ ይለዋል። ይህ ነው። ሂክማ የገንዘብ ጉዳይ ከመጤፍ ሳትቆጥር ትርሲትን ቁርስ ምሳ ራት እንደ ልጇ ትመግባታለች። ትርሲትም አማራጭ ስለሌላት የሚሰጣትን እየተቀበለች ክፍሏ ውስጥ ቅርቅር ትላለች። ከግቢ ከወጣችም ወራቶች ተቆጥሯል። ከክፍሏም የምትወጣው መጸዳጃ ቤት ለመሄድ ሲሆን ከዛ ውጭ ጠባቡ ክፍሏ ውስጥ ራሷን ደብቃ ትኖራለች። ሂክማ ከምትሰጣት ምግብ በተጨማሪ እንባዋም ቀለባ ሆነዋል። ሂክማ ከተቀመጠችበት ተነስታ ለትርሲት ምሳ ለመውሰድ መዘገጃጀት ጀመረች። እንደጨረሰችም ትርሲት ክፍል ሄዳ በሩን ማንቆርቆር ጀመረች። ድምፅ የለም። ሂክማ በድጋሚ በሩን ቆረቆረች። ጸጥ። የበሩን እጀታ ብትጠመዝዘውም ከውስጥ ስለተቆለፈ መክፈት አልቻለችም። ልቧ አራደ። እየጮኸች የሰፈር ወጣቶችን መጣራት ጀመረች። ከግቢው ፊት ለፊት ተሰብስበው ሲሳሳቁ የነበሩ ወጣቶች እየተተለተሉ ወደ ግቢው ገቡ። ሰፈር ውስጥ የሂክማን ጩኸት የሰሙ ሰዎችም በድንጋጤ ከያሉበት የሂክማ ግቢ ወረሩት። እባካችሁ ገንጥሉት፣ እባካችሁ። ሂክማ በጭንቀት በሩን እያመለከተቻቸው። በሩ ተሰብሮ ወደ ውስጥ ሲመለከቱ ትርሲት ወለሉ ላይ ተዘርግታ በጭኖቿ መካከል የደመሩ ወለሉን አጫቂተውታል። ከተሰበሰቡት ሰዎች መካከል ቆማ ነገሩን ትመለከት የነበረችው አንዲት ልጅ ክስተቱ ከሷ ገዝፎ መሬት ላይ ጣላት። አምቡላንስ አምቡላንስ እያለ ሰው ተጫጫኸ። ሂክማ ከበሩ ፊት ለፊት ቆማ ድንዝዝ ብላ ቀረች። አንዳንዶች አይተዋት ለማያውቋት ትርሲት የሐዘን እንባቸውን ያፈሳሉ፣ ሙሾ ያወርዳሉ። ሰፈር ውስጥ ካለ ጤና ጣቢያ አምቡላንስ ጊዜ ሳይፈጅ ደረሰ። ሐኪሞች ትርሲትን ጥንቃቄ በተሞላበት መንገድ ወደ አምቡላንስ ካስገቧት በኋላ ሂክማም ድንዝዝ እንዳለች አምቡላንስ ውስጥ ገብታ ተቀመጠች። ኤፍሬም ትምህርት ቤት ሄዶ ወደ 10ኛ ክፍል ማለፊያ ውጤት ለመቀበል እየሄደ ሳለ ሙሴ ትዝ አለው። ቻው መሄዴ ነው። ሙሴ ወዴት? ኤፍሬም ጠየቀ። ጥሎት ሄደ። ተመልሼ ወደማልመጣበት ወደ ጋምቤላ። ሙሴ በውስጡ ኤፍሬም የአባቱ ነገር ያስጨንቀዋል። ከድሮ ሰፈራቸው ለቀው አዲስ ሰፈር ቢገቡም አባቱ አዲስ ህይወት መጀመር አልቻለም። የእናቱ ነገር ያንገባግበዋል። በዛ ላይ ባለቤቱ አልማዝም ተጨማሪ ችግር ናት። ገንዘባቸውን ልትበላ መስሏቸው እኮ ነው ትላለች ስለ ቤተሰቡ ሲያስናሳ። እሷ ማጽናናት አታውቅ። በንግግሯ ውስጥ ቁጣ፣ በማባበሏ ውስጥ ቁጣ፣ በዝነቷ ውስጥ ቁጣና ስድብ አይለያትም። ኤፍሬም ስለ ቤተሰቡ ሲያስብ ግራ ይገባዋል።
መነጋገር፣ መወያየት፣ መጫወት፣ ችግርን በጋራ መፍታት ቤተሰባቸው ውስጥ ምድርን የመሸከም ያህል ከባድ ነው። ሰሞኑን ደግሞ ቤተሰባቸው ውስጥ የገንዘብ ችግር ተከስቷል። ሁሌም እናት አልማዝ ስለ ችግር ታወራ ነበር። ታዲያ ችግር ደንቆሮ አይደለም፣ ከጠሩት ከተፍ ነው። ፍቅር ለሰው ልጆች እጅግ አስፈላጊ የመንፈስ ምግብ ነው። ፍቅር ከፈለገች ችግርን ያባረራል። የሁሉም ችግር ፍቅር ማጣት አይደለምን? ነው እንጂ ከራሳችን ጋር ራሱ የምንጋጨው ፍቅር ስናጣ ነው። ለራሳችን የሚሆን ፍቅር፣ ለሌላም የሚሆን ፍቅር ስናጣ ነው። አልማዝ እየተነጫነጨች ወደ ውስጥ ገባች። ማን ይህን ሲኒ የሰበረው አለች። ከ3 ዓመት በላይ የተጠቀመችበትን ሲኒ ይዛ እያጉረጠረጠች። ወይዘሮ ሸንኮሬና አቶ ድፋባቸው ሶፋቸው ላይ ቁጭ ብለው ቲቪ ይመለከታሉ። ትዕግስት በጠዋቱ በሀገራችን የቡና ስነ ስርዓት መሰረት ከረቦቱና ጀበናው ፊት ተሰይማለች። የሳሎኑ ቤት ከጠዋቱ ተጸዳድቶ በዕጣን ታጥኖ በመስኮት ከሚገባው የፀሐይ ፀሐይ ጋር ጥሩ ስሜት ይፈጥራል። ወይዘሮ ቅድስት ፊቷ ፍክት እንዳለ ሰማችሁ? የከተማ ልጅ ልታገባ እኮ ነው የሚሉት። በነገሩ የተገረመች ለመምሰል እየጣረች አትይኝም? ወይዘሮ ሸንኮሬ ቀጠለች። ያቺ ግንድግር አቶ ድፋባቸው በንቀት ቅላጼ። ከዛ በኋላማ የልጅቷን መልክ እያነሱ ሲያነሳትና ሲጥላት ሲያንከባለሏት፣ መቼም ልጅቷ ካለችበት ሆና ስትገላበጥ ነበር። በመጨረሻም ቀጣይ ሳምንት ነው አሉ ሰርጉ። እኛም ተጠርተናል አለች ቅድስት። ይህን ሁሉ ስታዳምጥ የነበረችው ትዕግስት ተጠርተናል የሚለውን ቃል ስትሰማ ጆሮዋ ቀጥ አለ። አብርሃም ናና እያለች በልቧ ታዜም ጀመር። ሁሉም ሰው ከቤት ሲሄድና ከአብርሃም ጋር ቤት ሲዝናኑ ታያትና ሳታስበው ድምጿን ከፍ አድርጋ ታዜም ጀመር። ቅድስት ብስጭት ያለችና ቡናውን ቅጂው እንጂ የምን በባዶ ሜዳ ማንጎራጎር ነው? የዘንድሮ ገረዶች ደግሞ ትለያላችሁ። ትዕግስት ገረድ የሚለውን ቃል ስትሰማ እርር አለች። ትርሲት ልጇን በሰላም ከተገላገለች አሁን 2 ሳምንት አስቆጥራለች። ቢሆንም አሁንም ራሷን እንደደበቀች ነው። ልጇን ከመገላገሏ በፊት ያየችው መከራ ልክ ሲኦልን በቆም እንደማየት ትቆጥረዋለች። በህይወቷ ውስጥ ተስፋ አይታያትም። ለሷ የሚታያት ቀጥ ያለ የስትንፋስ ህይወት፣ ከዛም መድረሻው ላይ መቃብር ነው። ዓለም ጨለማ ቦታ እንደሆነ ራሷን አሳምናለች። የትርሲት እስትንፋስ ያለው ለወደፊቱ ሳይሆን ለአሁኑ ነው። በሌላ በኩል አከራዋ ህክማ የትርሲት ነገር አዲስ ዓለም ሆኖባት ተጨንቃለች። ቤተሰቦቹ የሚልኩት ገንዘብ ስለሌለ ህክማ ከፈጣሪ በታች ሆና ታኖራታለች። ቀንን እየተካ ሲሄድ አንድ ቀን ህክማ ትርሲት ክፍል ሄደችና ትርሲት ቆይ ለምንድነው ልጁን ፀሐይ ማታመቂው በማለት ህክማ ትርሲትን ጠየቀቻት። ዝም ስትልባት ጊዜ የትርሲት ሁኔታ ያልጠማት ህክማ እናቷ ጋር ደወለች። የትርሲት እናትም አይን ሽላፈር ያሏት ልጃቸውን መውለዷን ሲሰሙ እየፈነጠዙ ወደ አዲስ አበባ መጡ። ኳኳ። የትርሲትን በር እናቷንና ህክማ ያንኳኳሉ። እናቷ ጌጤ በሁለት ሙሉ ዘንቢል የተሸከሙት ዕቃ አልበቃ ብሏቸው በወዛደር አንድ ሙሉ ዕቃ አሸክመዋል። በሩ ተከፈተ። ትርሲት አይኗን ማመን አልቻለችም። እናቷን ስታይ አንጀቷ ስፍስፍ አለ። እንደ ተከፈተ ቧንቧ ሲወርድ የነበረው እንባ ብዙም አልቆመም፣ ቀጠለ። ልጁስ? የልጅ ልጅስ? እናቷ ጌጤ ፍክት ያለውን ፊታቸው ላይ ጉጉታቸው ይነበባል። ትርሲት ልጇ ስጋ ካለመጣች ልጇን የምትበላ ድመት መስለው ታዩት እናቷ። እሳቸው ገንዘብ ባለመላካቸው ያሳለፈችው ሰቀቀን ታሰባል። ሙጭሙጭ ባለው አይኖቿ ደግሞ ዞር ብላ ህክማን አየቻት። ምድር ላይ ለሱ የተላከች መልአክ መስላ ታየቻት። ህክማ የትርሲት ሁኔታ ግራ አጋብቷት ልጁስ ትርሲት ስትል ጠየቀቻት። ሳይቁነጠንጣቸው የነበሩት የትርሲት እናት ከተቀመጡበት ተስፈንጥረው ተነስተው አልጋውን የጋረደው አሮጌ መጋረጃ ገለጡት። ምንም፣ ባዶ። በነገሩ ተደናግጠው ህክማና ወይዘሮ ጌጤ ልባቸው እየዘለለች ልጁን ፍለጋ ያዙ። የትርሲት እናት መጮህ ፈለጉ፣ ግን ድምጻቸው ለራሳቸው ማለት ሰማላቸው። ህክማ እጇ እየተርበተበተ ለፖሊስ ደወለች። ተዞረ። ግቢው ባዶ ነው። ሽንት ቤቱ ተጸድቶ ልጁ ተፈለገ፣ ባዶ ነው። መጮህ ያልቻሉት የትርሲት እናት
በፖሊስ የተሞላው የሂክማ ግቢ፣ ከድንጋጤው ብዛት ከንፈሯ የማይንቀጠቀጠው ትርሲት፣ የድንጋጤ ትኩሳት የሚገርፋት ሂክማ። ግቢው አዲስ የሌላ ዓለም ፍጥሯን የሞሉት ይመስላል። ኤፍሬም የእግር ጉዞን በብሔረ ጽጌ ፓርክ ውስጥ ተያይዞታል። ቀዝቀዝ ብሎ የልጃገረዶች ፀጉር ወንፍል ወንፍል የሚያደርገው ነፋስ፣ ወደ ቤቷ ለመግባት ጊዜው የደረሰው ብርሃናማ ፀሐይ፣ የወፎች ጩኸት፣ ዛፍ ከዛፍ ሲፋተግ የሚፈጥረው ድምፅ፣ ጊዜው ህይወትን ይሰብካል። በልጅነቱ እዚህ ፓርክ ውስጥ ያሳለፈው ውብ ጊዜ መቼም አይረሳም። የብሔረ ጽጌ ለምለም ሳር ላይ ከልጅነት ጓደኞቹ ጋር የተጫወተ ጨዋታ፣ የክረምት ዶፍ እየወረደባቸው የሮጡ ሩጫ፣ ያወሩት ወሬ፣ ሳቃቸው፣ ሁሉም አእምሮ አይጠፉም። ቦታው ላይ የመጣው ከረጅም ጊዜ በኋላ ቢሆንም የልጅነት ስሜት ውስጡ ላይ ሰፈነበት። ለምንድን ነው ግን አሁን ከኔ ጋር የሌለው ሲል ራሱን ጠየቀ። ህይወት ተለዋዋጭ እንደሆነች አያውቀ አለ ደግሞ ለራሱ። ዛሬ ሁሉም እያስታወስኝ ይሆናል ምናልባት፣ ምክንያቱም ሁሉም ጓደኞቼ በቤተሰብ ህይወታቸው ደስተኛ ነበሩ። አይ ሐሰን አለ። ከሁሉም አብልጦ የሚወደው ጓደኛው ግን ከተለየው የቆየው። ከፊት ለፊቱ እየተንሳሳቁ የሚሩ 5 ወጣቶች ተመለከተ። ምናልባት ነገሮች ባይለዋወጡ ኖሮ እኛም እንደነሱ እንሆን ነበር አለ። የልጅነት ጓደኞቹን አስታውሰው ህይወት እነሆን ቋሚ አይደላቸው። ዛሬ የሚሰማኝ ስሜት እኮ ነገ በማገባት ሚስት ይሻር ይሆናል። በራሱ ሐሳብ ከት ብሎ ሲስቅ አንዳንድ ሰዎች አፈጠጡበት። ሄሎ አብርሃም፣ ሄሎ ይሰማል? ይኸውልህ ዛሬ ማታ ቤት ውስጥ ያለው ሰው ሁሉ ወደ ሰርግ ዝግጅቱ ይሄዳል። አንተም መምጣት ትችላለህ። ትዕግስት ጓሮ ውስጥ ራሷን በተቻላት መጠን ደብቃ ለአብርሃም ደውላለት ነው። አብርሃም ይህን ሲሰማ ልቡ በደስታ ዘለለች። ብዙ ሺህ ብሮች በቦርሳ ይዞ ከአባቱ ቤት ሲወጣ ታየ። ስደርስ ደውልልሻለሁ አላት፣ ደስታውን ለመደበቅ እየጣረ። ትዕግስት ስልኩን ዘግታ ከአብርሃም ጋር ስለምታሳልፈው ውብ ጊዜ እያሳለፈች እየፈገገች ከጓሮ ብቅ ስትል ከቅድስት ጋር ፊት ለፊት ተገጣጠሙ። አብርሃም የጠበቀው የምሽቱ ክፍለ ጊዜ ደረሰ። ገንዘቡን ለመያዝ እንዲመች ያዘጋጀውን የሚታዘል ቦርሳ ያዘ። ንጽህናና የጎደለው ቤቱን ከመውጣቱ በፊት ዞር ብሎ ቃኘው። አንዳች ህይወት ያለው ነገር ይሰናበት ይመስል እጁን አንስታው ለበለበና ጥሎ ወጣ። ሄሎ ትዕግስት፣ ደርሻለሁ፣ በሩን ክፈችልኝ። አብርሃም ከአባቱ ቤት በር ፊት ለፊት ሆኖ ልቡ በደስታ ይፈነጥዛል። በሩ ተከፈተ። ትዕግስትን ችላ ብሎ ወደ ሳሎኑ በር እየተፍለቀለቀ ተራመደ። ወደ ውስጥ ሲገባ ግን ፈጽሞ ያልጠበቀው ነገር ተከሰተ። አይኖቹ በግንባሩ ትይዩ የተደቀኑት ሽጉጦች ላይና 3 ፖሊሶች ላይ አረፈ። ሁላችሁም የስር ታሪካችን ተናግረናል። የቀረችው ትርሲት ብቻ ናት። ትርሲት እንዴት ነው ወደዚህ ልትመጪ ቻልሽ? እኔ ቆንጆ፣ አንቺ በእድሜ ከሁላችንም በእድሜ ታንሻለሽ። ምን አጥፍተሽ ነው እስር ቤት የገባሽው? ይህ እኮ ዓለም አይደለም፣ እስር ቤት ነው። ትርሲት የቀልኗ ያበጡ አይኖቿን መሬት ላይ ተክላ፣ በትርሲት አባባል ጠባቡ የእስር ቤቱ ክፍሎች በሴቶች ሳቅ ተናጋ። በዚህ ጊዜ ትርሲት ሙሙት ባሉ አይኖቿ ቀና ብላ ሁሉንም ተመለከተቻቸው። እንግዲያውስ ሞቅ ትፈልጋላችሁ? ከመጠን በላይ ጮኸች። ከተቀመጠችበትም ተነስታ ነበር። ልጄን 1 ወር ባልሞላው 1 ወር ያልሞላው ልጄ ከነ ህይወቱ ቀበርኩት። በቃ ቀበርኩት። እየተውረገረገች መጮህ ጀመረች። ክፍል ውስጥ የነበሩት እስረኞች በጣም ፈሯት። የትርሲት ጩኸት አሁንም እንደቀጠለ ነው። ወደ እስር ቤቱ ስትመጣም አኳኋኗ ያልተዋጠላቸው ፖሊሶችና የእስር ቤቱ አስተዳደር ህጉ በሚፈቅደው መልኩ ጤንነቷን ክትትል ስላልሆነ ወደ አእምሮ ህሙማን ማዕከል ተሸጋገረች። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።